ከማርያ ቄጥሩ ገጸበ ገጽይትናጸ ሀበ አንጸረ ቀዳማዊ ያውሩ አርባዕቱ እንስሳ። እንግዲህ እነዚህ የጌታን መንበር የተሸከሙ ኪሩቤሎች የሚባሉት ገጸ ሰብእ፣ ገጸ ላይም፣ ገጸ ንስር፣ ገጸ አንበሳ ይባላሉ። ገጸ አንበሳ ይባላሉ። እነዚህ ከታች አንድ ሆነው ከላይ አራት ናቸው እና እነዚህም በአራቱ ማዕዘን ላይ በስላሴ መንበር ተሸክመው ቅዱስ ቅዱስ እያሉ እያመሰገኑ የሚኖሩ ናቸው። ጥንቱን እግዚአብሔር ይሸከማቸዋል እንጂ እነሱ አይሸከሙትም። እንዲያው ለታምሩ ተሸከሙት አለ እንጂ የሚልም አለ እና እነዚህ በጣም የሚገርሙ ናቸው። እስኪ በደንብ አድርጌ ስለሱ ነገር ላስረዳችሁ። ወደ ዋናው ነገር እሺ። እነዚህም ስድስት ክንፍ አላቸው። በክሌቱ ክነፊሆሙ ይከድኑ ገጾሙ ወበክሌቱ ክነፊሆሙ ይከድኑ እግሮሙ ወክሌቱ ክነፊሆሙ ይሰሩ ጽንፍ እስከ ጽንፍ እንዲል ኢሳይያስ ምዕራፍ 7 ከቁጥር 3 ላይ ገብታችሁ ማየት ትችላላችሁ። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ ፊትህን ማየት አይቻለንም ሲሉ። በሁለት ክንፋቸው እግራቸውን ይሸፍናሉ፣ ከፊትህ መቆም መራመድ አይቻለንም ሲሉ። ሁለቱ ክንፋቸውን ግራና ቀኝ ረበው ይታያሉ፣ ወዲያ ወዲህ ቢሉ አትገኝም ሲሉ። አንድም ሁለቱን ክንፋቸው ወደ ላይ ይዘረጋሉ፣ ቢወጡ አትገኝም ሲሉ። ሁለቱን ክንፋቸውን ወደ ታች ይዘረጋሉ፣ ቢወርዱ አትገኝም ሲሉ። ሁለቱን ክንፋቸውን ወዲያ ወዲህ ረበው ይታያሉ፣ ጽንፍ እስከ ጽንፍ ቢሄዱ ባሕርህ አይመረመርም ሲሉ። አንድም ወደ ላይ መዘርጋት ትምህርተ ተመስጦ፣ ወደ ታች መዘርጋት ትምህርተ ትሕትና፣ ወዲያ ወዲህ ረቦ መታየት ትምህርተ ተልእኮ ነው። ነቢይ ሕዝቅኤል ጌታን በመንበረ መንግስት በዘባነ ኪሩቤል ተቀምጦ በአምሳለ ቢሲ እንዳየው ሲናገር ወዲባርያ መንበር አርአያ ከመወልደ እጓለ እመሕያው መልቶ እምላይሉ መንበር ይላል። መንበር በሚመስለው ላይ ሰው የሚመስል የጌታ አምሳል አለ ብሏል። ሕዝቅኤል ምዕራፍ 1 ከቁጥር 26 ላይ ያለላችሁ። ይሁም ንግበር ሰብአ በአርአያነ ወአምሳሊነ እንዳለው ያለ ነው። ስለዚህ ስጋዊውን በሚመለከት ምስጢር ሁለቱን ክንፋቸውን ወደ ላይ ወደ ታች ወዲያ ወዲህ መዘርጋታቸው ሊቁ ባሪያ ትምህርተ መስቀል ብሎ ወስዶታልና እንዲህ ባለ መስቀል ተሰቅለህ ዓለሙን ታድነዋለህ ሲል ነው ይሏል። እንግዲህ አስቡት፣ ስላሴ እንግዲህ ዓለም ሳይፈጠር ነው የነበሩ እንዳሉ አባ ሰባህኒ ዛሃሉ አባ ሰባህኒ በስፋቲከ ዛሃሉ እምቅድመ ይትፈጠር ዓለም እያለ ማስረጃ አለ። ዮሐንስ ወንጌል ተናግሮታል። ስለዚህ እምቅድመ ዓለም ነው እነዚህ ኪሩቤሎች የነበሩ ዓለም ሳይፈጠር ነው። ስላሴም የነበሩ ዓለም ሳይፈጠር መቼ የሚለው ነገር በሰው አእምሮ በፍጡራን አንደበት የማይመረመር ነው። እንዲያውም ንመን ዘእንበለ ተሐስሶ ብለዋል ሰለስቱ ምዕት፣ ባለመመራመር እንመን ይላል። ስለዚህ ስለ ምስጢረ ስላሴ ስለ ስላሴ መመራመር ጥቂት ማወቅ ነው እንጂ መመራመር አይፈቀድምና ጥንት ጀምረው ነው እንግዲህ ጌታ እንደሚሰቀል አይተው በትምህርተ መስቀል ሊቁ ወስዶታል ያለበት ምክንያት ይሄ ነው። እንግዲህ ተመልከቱ። እንግዲህ ከዚህም መልእልቱ እምላይሉ ባለው መሰረት ኪሩቤልን እንደ ግድግዳ ሰማይ ወዱድን እንደ ባጥ መንበረ መንግስትን እንደ ቁንጮ አድርጎ ጌታ እንደ ጉልላት ሆኖ ለወዳጆቹ ቅዱሳን በዘፈቀደ ይታያቸዋል። ወይም ዝስ ሐመት ልዑል እንዘ ይነብር ዲበ መንበሩ ነዋህ ወብሩ ወምሉ ቤተስፋቲሁ ወሱራፌል ይቀውሙ አውዶ እንዲል ኢሳይያስ ምዕራፍ 6 ከቁጥር 1 ላይ ነው ደግሞ ይሄን የሚናገረው። ጌታ እንደ ጉልላት ሆኖ መታየቱ ከጉልላት በላይ ህንፃ እንደሌለ ከጌታ በላይም የለምና ኦ ዘባሃቤከ ያዕርፍ ነጽሖተ ኩሎሙ ነባቢያን አረጋዊ መንፈሳዊ ድርሳን ወሃቤከ እምጽባህ ሁሉ አስተውቆት መቅድመ ወንጌል ነው የሚናገረው። እንግዲህ እነዚህ ኪሩቤሎች የሚባሉት እነዚህ ናቸው። እንግዲህ በጣም የሚገርሙ ናቸው። በስላሴ ስዕል ላይም በታች በኩል ኮርነርና ኮርነር፣ በላይ በኩል ደግሞ በኮርነርና ኮርነር ላይ አይታችሁ የትኞቹ እንደሆኑ ማየት ትችላላችሁ። በነገራችን ላይ እነዚህ ኪሩቤሎች ፊትና ፊት አይተያዩም። እድሜ ልክ ፊታቸውና ፊታቸውን አይተያዩም። ገጸ በገጽ እየተናጸሩ ዜማው ላይ መጀመሪያ መግቢያ ላይ እንደሰማችሁት ገጸ በገጽ እየተናጸሩ ከመሬት ለቄጡ ገጸ በገጽ እየተናጸሩ እያለ ነበርና ፊት ለፊት ሳይተያዩ ለዘላለም የሚኖሩ
በጣም ፈጣሪን የሚያመሰግኑ መኖሩን የሚሸከሙ ፍጡራኖች ናቸው ማለት። እነዚህን እንግዲህ አለማድነቅ ይህንን አለማወቅ በእውነት የሚገርም ነገር ነው። ቃለ ሕይወት ያሰማልን በእውነት አባቶቻችንን እኔ ፍቅሬ እንዲያው በጣም በፍቅር አልገልጸው። እኔ በእውነት እንዲህ አይነት እውቀት ጥለውልን ስለሄዱ ስላስተማሩን፣ ስለኮተኮቱን፣ ስላሳደጉን፣ ስለባረኩን፣ ስለቀደሱን፣ ስለገለጹልን፣ ስላደረጉልን ምን ይከፈላቸዋል? የአባቶቻችን ውለታ የነ ቅዱስ ያሬድ፣ የነ አባ ስጋዝጫ ዘጊዮርጊስ፣ የነ ቅዱስ ኤፍሬም፣ የነ አባ ሕርያቆስ ያሬ ስንቱን እነዚህ የትናንትናዎችን ጠቀስኩ እንጂ ከቀደም ከሰባተኛ ትውልድ ከሄኖክ ጀምሮ ከነ ኖህ ጀምሮ ከነ አብርሃም ጀምሮ ስንቱን ሊቃውንት ጠቅሼ ስንቱን አባቶቻችንን ጠቅሼ እነ አሮንን እነ ሙሴን እነ ኢያሱን ስንቱን እጠቅሳለሁ። በወንጌል የነበሩትን ማነው በሐዲስ ኪዳን የነበሩትን እንደዚህ ደግሞ በብሉይ ኪዳን ደግሞ ቀደም የነበሩትን ሁሉ ስታዩዋቸው እንዴት አይነት ክብር እንዴት አይነት ስትራክቸር ያለው እምነት እንዴት አይነት አምላክ አውርሰውን አስተምረውን ስላለፉ በዛፍ እንዳናመልክ ሳላደረጉ በእውነት እግዚአብሔር ክብር ምስጋና ይግባው። በድንጋይ እንዳናመልክ በተራራ እንዳናመልክ እንዲያው አብርሃም የዋለልን ውለታ እኮ እሱ እኮ በፀሐይ አምልኳል፣ በጨረቃ አምልኳል፣ በውሃ አምልኳል፣ በነፋስ አምልኳል፣ በፍጡራን ሁሉ አምልኮ በኋላ አምላከ ፀሐይ ተናበበኒ ብሎ በመጮሁ አብርሃም ጻ ወተፈለጥ ማዝማዲከ ብሎ ተናገረው። በዚህ መሰረት አብርሃም እውነተኛውን አምላክ አግኝቶ እንግዲህ ለኛ ለልጆቹ አወረሰን። ይሄ ነው እንግዲህ። ነገ ደግሞ መነግራችሁ ስለምን እንደሆነ ልንገራችሁ። ስለ 24ቱ ካህናተ ሰማይ 24ቱ ካህናተ ሰማይ ማለት በጌታ መንበር እየዞሩ እነሱ ደግሞ እያጠኑ በጣም የሚሰሩትን ስራ ደግሞ በረቀቀ መንገድ አስረዳችኋለሁ። ይቆየን። ሼር ላይክ አድርጉ። ወስብሐት ለእግዚአብሔር። አመሰግናለሁ።